አንድ ሰው ዝም ብላችሁ በእጃችሁ ግፉት። የምትገፉት እኮ ወደፊት ነው የምትገፉት። ራሱ ሚስማር በተመታ ቁጥር ይጠብቃል ይላሉ የሀገሬ ሰዎች ማለት ነው። እፍ ስትል ታነዳለህ፣ እፍ ስትል ታጠፋለህ። እነሱን እናጠፋለን ብለው እፍ ሲሉ እያነደዱት ነው ያሉት ይህንን ብርሃን፣ ምንም ጥርጥር የለውም። ስለዚህ ይህ ብርሃን ይደረሳል። እኛ ብናቆመው ስመ ወላሂ ይህንን ብርሃን የሚያስተላልፉ ሌሎች ሰዎችን አላህ ያስነሳል። እኛ የሚቀርብን ፕሪቪሌጅ ብቻ ነው የሚቀርብን፣ አላህ ዘንድ አጅር ነው የሚቀርብን። እኛ ፕሪቪሌጅ እንድናገኝ ብለው እንጂ እኛን ያመጣን አይ እኛ የተለየን ሰዎች ነን ብለን የምንኩራራ የምንጠባረር ከሆነ ተሳስተናል። ሌላ ሰዎች አላህ ከኛ የተሻሉ ሰዎች አምላካችን አላህ ያስነሳል። ዲኑን ያስቀጥለዋል። ሌሎችን ሰዎች አምጥቶ ማለት ነው ከኛ የተሻሉ ሰዎች በእውቀትም በስነ ምግባርም በግብረ ገብም አምጥቶ ትልሏል። እኛ ለምንድን ነው እዚህ የመጣ ነው ሲባል አጅር ለማግኘት ብቻና ብቻ ነው። አጅሩን አስበን ካልሆነ ግን የኛን ፖፑላሪቲን ፈልገን ዝናን ፈልገን ከሆነ ፌመስነትን ፈልገን ከሆነ የመጣ ነው በጣም ተሳስተናል። እንደዛ ነው። ሌላ ሰው ያስነሳል አላህ ማለት ነው። ስለዚህ ዲኑን አኻድማለሁ አጅር አገኝበታለሁ። ነገ ጠዋት የአላህን ፊት አጅር አገኝበታለሁ። አላህ ፊት ስቆም ማገኝበት ሂሳቤ ነው። ካላህ ጋር የሂሳቡ ቀን የውመል ሂሳብ ይባላል። እኔ ሂሳቡ የምተሳሰብበት ነው። አጅሬ ከፍ እንዲል ነው። የጀነት ደረጃዎች መውጫዬ ነው ብላችሁ ከመጣችሁ ትሰራላችሁ እናንተ ማለት ነው። እናንተ ባሰሩት እኛ ካልሰራ ነው ግን ኢንሻአላህ አላህ ሰዎችን ያስነሳል። ያ ነው። ስለዚህ ኩፋሮች ተባብረው አይደለም እንትን አይደለም። የአላህን ቅጣት ግን በአይናችን እያየን ያለ ነው። ሰዎች ለጥፋት ሲተባበሩ በተናቸው። አሁን አማመጣና እርስ በርስ እንዲባሉ አንደኛው ገሃነም ትገባለህ፣ አንደኛው አልዳንክም አለው። ከዚህ በላይ ምን አለ ሐናን? ይሄን ከመስማት አሁን እርስ በርሳቸው አንደኛውን አልዳንም ይላሉ። እስልምና ላይ ምን ሰራው የነበረው ልክ አልነበርንም ሁለቱም አሉ። ኦርቶዶክስና ፕሮቴስታንት አንድ ላይ ሆነው እስልምናን ለመውጋት ሲሞክሩ ማለት። ከዛ በአላህ ላይ ሲያላግጡ አላህ እጅ አለው እግር አለው ምናምን የሚለው ነገር ሲያላግጡ ደግሞ እነሱ ሌሎች ተጨማሪ አትርቢቶችን ጨምረው እነ ጆሮ ሁላ ተገለጹ፣ እነ አይን ተገለጹ። አለው አይን አለው እጅ አለው እግር አለው ጆሮ አለው ጸጉር አለው ሁላ ማለት ጀመሩ። ጸጉር አለው አፍንጫ አለው ግን በእንደሰው አይደለም። በቃ አይመረመርም። አማናይ ነው ወይስ ደግሞ እንትን ነው? ይሄ ምንድነው? አማናይ ነው ወይስ ምሳሌ ነው እያሉ እየተከራከሩ ነው ያሉት። ራሱ መጃዚ ነው ወይስ ሐቂቂ ነው እያሉ ይከራከራሉ ማለት ነው። ተዕጢል እያደረጉ የሚመጡም አሉ፣ ተዊል የሚያደርጉ ሰዎች አሉ። በእነሱ መካከል እነና ደግሞ አስበተው ደግሞ በስነ ስርዓት የነውርና የጎደሎ ባህሪ ነው የሚሉት ደግሞ ዲቫይን ኮምፕሊሲቲ የሚባለውን ደግሞ ኢንካር እያደረጉ እያየናቸው ነው ያለ ነው። ስለዚህ ዘመኑ ነው ራሱ አለ ያላ ቅጣት እኔ በህይወቴ እያየው ነው ራሱ በህይወቴ እያየው ነው። ስንቶች የነበሩ የዛሬ 10 ዓመት 11 ዓመት የነበሩ ልጆች የት እንዳሉ አይታወቁም። ከኛ ጋር ሲከራከሩ ሲጨቃጨቁ የነበሩ እስልምና እናጠፋለን ብለው የተነሱ ሰዎች አሁን አንዱ የዛሬ 10 ዓመት ነው 11 ዓመት አካባቢ ላይ በጣም እስልምናን የሚሳደብ ሰው ነበር ፓልቶክ ላይ። አሁን እዚህ ቲክቶክ ላይ መጥቶ ጥቅም የለውም አለ ስለ እስልምና ማውራት ወንጌል ባወራ ይሻለኛል ብሎ አሁን በቃ ትንፈሽ አይልም። ስለ ቁርአን አያወራም፣ ስለ ሐዲስ አያወራም። የሚያወራው በአጠቃላይ ስለ እንትን ብቻ ነው፣ ስለ ባይብል ብቻ ነው የሚያወራው። ከማን ነው? ከነ ኦርቶዶክስ ጋር ከነ ምናምን ጋር ነው የሚያወራው። ባይብል ብቻ ምንድነው ሲባል ምንም ጥቅም የለውም። 4 ዓመት ሙሉ ለፍቼ አንድ ሰው እንኳን አላከፈርኩም፣ ወደ እነሱ አላመጣም፣ አንድ ሰው እንኳን አላከፈርኩም ማለት በዚህ ደረጃ ነው እንትን ያሉት ማለት ነው። ስለዚህ እስልምና ወደዛ እንደማይሄዱ ያውቃሉ። ከሄደም እንደ ብርቅ ነው የሚያዩት። በቃ እንደ ብርቅ ነው የሚያዩት። 50 ሎሚ ለአንድ ሰው ሸክሙ ነው ምንድነው የሚባለው? ለአንድ ሰው ምንድነው 50 ሎሚ ለምናምን ለ50 ሰው ደግሞ ብርቁ ነው ይባላል። እና በቃ አንድ ሰው የሆነ ከፈረ ከተባለ በጣም በቃ ጮቤ ይረግጣሉ። የሉም በቃ ራሳቸው የሚደሰቱትም ለምንድነው? ቁጥራቸው እንዲጨምር ነው ወይ ደግሞ በቃ እስልምናው ስላናደዳቸው ወደ እነሱ እንዲመጣ ነው። እኛ ደግሞ ሰው ሲሰልም የምናስበው ደግሞ ሰዎች ከጀሃነም እንዲተርፉ ላኢላሃ ኢለላህ የሚለውን ገመድ ይዘው ከዛ ካለው ቅጣት ካላህ ጋር ለዝንተ ዓለም የሚቆራረጡበት አስቡት። ለዝንተ ዓለም ሰዎች ሲቆራረጡ ካላህ ጋር ለዝንተ ዓለም ማለቂያ የሌለው ጊዜ ተቆራርጠው በቃ ለዝንተ ዓለም ሱረቱ ማኢዳ ምዕራፍ 5 ቁጥር 17 ላይ በአላህ ላይ የሚያሻርክ ሰው አላህ ጀነትን በእርሱ ላይ እርም አደረገበት ይላል። ልናለቅስ ይገባል፣ ልናስብ ይገባል። ይሄ ነገር አሳስቦን ነው። ቁርአን ላይ እንደዛ ነው። እነዛ አደራ የተባባሉት ሲቀሩ ሁሉ ሰው ሁሉ በኪሳራ ውስጥ ነዋል። እነዛ አደራ የተባባሉት
በሐቅ አደራ የተባባሉት፣ በትዕግስት አደራ የተባባሉት፣ ሌላ ቦታ ላይ ደግሞ በሐዘን አደራ የተባባሉት ሲቀሩ አለ አዝነን ከልባችን ሪሊ እነዛ ሰዎች ጀሃነም እንዲገቡ አይደለም ብለን አስበን ነው እስልምና መናገር ያለብን። ሌላ ነገር አይደለም። ምን ሰጠው ትልቁ አላህ የሰጠን ስጦታ እስልምናን ነው። ስለዚህ እኔ ደግሞ ለምወደው ሰው መስጠት የምችለው ነገር ያለኝ ነገር እስልምና ነው ብላችሁ ነው መስጠት ያለባችሁ ለቤተሰቦቻችሁ ሰጡ። ይሄ ዝም ብሎ ጭቅጭቅ ኮንፍሮንቴሽን ሰጣ ገባ ምናምን አይደለም። ይሄ ትልቅ ሀብት ያለኝ በቃ ያለኝ ትልቅ ነገር እስልምናዬ ነው። ስለዚህ ያለኝ ትልቅ ስጦታ እስልምናዬ ስለሆነ ይሄን ነገር ልስጣችሁ ብላችሁ ነው መንገር ያለባችሁ። ከጀሃነም ነፃ እንድትሆኑ ነው የኔ እንትን። አንፈልግም ካሉ ሪሳላውን አድርሳችሁ ሁጃ አቁሙ። ሙስሊም ሆናችሁን ሁጃ አቁሙ። ከዛ በኋላ ሁጃ ቆምባቸዋል። ከዛ የሪሳላው ፈህምና ማዕና ወይም ደግሞ ሚኒንጉና አንደርስታንዲንጉን አላህን የሚያውቀው የሚተሳሰባቸው ፍርዱ የአላህ እንጂ ሌላ የማንም አይደለም ይላል። ከዛ በኋላ ለአላህ ስጡት። ያልጨረሱት ነገር ካለ አላህ ሂዳያ እንዲሰጣቸው ዱዓ አድርጉላቸው። ሪሳላውን ግን አድርሱ። ሪሳላውን ስታደርሱ ሚስኮንሰፕሽን እንዳይኖር እስልምናን በኔጌቲቭ እንዳይረዱት ጥንቃቄ እናደርጉላችንም ማለት ነው። ግን ትልቁ ነገር ከጀሃነም ሰዎች ነፃ እንዲወጡ ነው የምንፈልገው። ከጀሃነም ላኢላሃ ኢለላህ የሚለውን ገመድ ይዘው እንዲድኑ ነው የምንፈልገው። ከሰዓት አፋፍ ላይ በሰዓት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ማዳናችሁ ይላል ሱረቱ አል ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ አለ። ገመዱ ምንድነው? ተንጠልጥለን የምንወጣበት ነው ከገደሉ። ገደሉ ምንድነው? አፋፉ ምንድነው? ኩፍር ነው። አፋፉ ምንድነው? ሽርክ ነው። አፋፉ ምንድነው? ቢድዓ ነው። አፋፉ ምንድነው? ኒፋቅ ነው። ከዛ ነገር ላይ ሰዎች የሚድኑበት ነገር ምንድነው? ገመዱ ነው። በገመድ የአላህ ገመድ የተባለው ላኢላሃ ኢለላህ የተባለው እሱ ነው። ገመዱ ተንጠልጥላችሁ የምትወጡበት ነገር ነው። ከዛ ገደል ገመዱን ያዙ ነው የተባለው ኢስቲቃማ። ስለዚህ ኢንሻአላህ እና ይሄን ነገር ነው ያለው። ሪሳላው የትም መቆም አይችልም። በፉክክር የሚሆን ነገር የለም። በእንካ ሰላምታ የሚሆንም አይደለም። በልከክል ከክልኝ አይደለም። ራሱ ከክልኝ አይደለም። እኛ ወደ እስላም ስለምንጣራ እኛም ወደ ክርስትና እንጣራ አይደለም። ከልባችሁ ከሆናችሁና ኢየሱስ ጌታ ነው ኢየሱስ ያድናል ካላችሁ ይኸው መድረኩ ክፍት ነው። መታችሁ ስበኩን እስቲ እንዴት እንደሚያድንና እንዴት ጌታ እንደሆነ እንጠይቃቸዋለን። ራሱ ለኛ አስባችሁን ነው ብለን የምናስበው በኔጌቲቭ ላይ አንመለከተውም። ጥሩ ነገር አስበውልን ነው ምንለው። በነገራችን ላይ